የአንድ ሰው ዓለም በወረራና በጦርነት ሲናወጥ ምን ይፈጠራል? እርሱ ከሚያውቀው ነገር ሁሉ ተነጥቆ ፍጹም ሥልጣን ባላቸው ድል አድራጊዎች በሚመራ ባዕድ አገር የተጣለ ልጅ ነበር። ስሙን፣ ሕዝቡንና ነፃነቱን ቀሙት። ሆኖም ለእግዚአብሔር ያለው ታማኝነት ሳይነካ ቆየ። በማያውቋቸው ሰዎችና በጠላቶች ተከቦ በማንኛውም ቅጽበት ሕይወቱን ሊያሰጠው የሚችል አደጋ ተጋረጠበት። እያንዳንዱ ምርጫ ሽልማትንም አደጋንም ይዞ በሚመጣበት ቦታ የዳንኤል ታሪክ የማይናወጥ ድፍረት፣ ጥበብና ልዩ ተአምራት ታሪክ ነው። ግን እንዴት አደረገው? ዓለም ከእርሱ ጋር እንዲመሳሰል በሚያስገድድበት ሁኔታ ውስጥ አንድ ሰው እንዴት ለእምነቱ ታማኝ ሆኖ ሊቆይ ቻለ? ሰዎች ስለ እርሱ በሹክሹክታ ያወሩ ነበር። ከሌላው ምን እንደሚለየው ይገረሙ ነበር። ጥበቡ ተወዳዳሪ የማይገኝለት፣ ማስተዋሉ የሚፈራና የሚደነቅ ነቢይ፣ በእክደትና በአደጋ መካከል እምነቱና ቅንነቱ ደምቆ የበራ ሰው። ይህ የዳንኤል ታሪክ ነው። ከተማዋ በጭንቅ ውስጥ ነበረች። ኢየሩሳሌም በተከታታይ ከበባ በኋላ በንጉሥ ናቡከደነጾር ለባቢሎን እጅ ሰጥታ ነበር። የባቢሎን ወታደሮች አገዛዛቸውን ለማስፈን ወደ ኢየሩሳሌም ይጎርፉ ነበር። ቤተ መንግሥቱን ተቆጣጠሩ። ሀብቱን ዘርፈው ለባቢሎን አዘጋጁት። ቤተ መቅደሱ እንኳን ሳይቀር ተዘረፈ። የተከደሱ ዕቃዎቹም ተወሰዱ። ብልህና ክቡር የሆኑ የኢየሩሳሌም ወጣቶችን ለመፈለግ የሕዝብ ቆጠራ ተጀመረ። ምርጫው ሆን ተብሎ የታሰበበት ነበር። አስተዋይ፣ መልከ መልካም፣ ክቡር። ዳንኤል ከተመረጡት መካከል አንዱ ነበር። ከቤቱ ተነጥቆ ወደ ባቢሎን ተወሰደ። ለንጉሣዊ ሥልጠና ከተመረጡት ልሂቃን መካከል ዳንኤልና 3 ጓደኞቹ ይገኙበታል። ወደ ባቢሎን ቤተ መንግሥት እንዲገቡና ልማዶቹንና ባህሉን እንዲላመዱ ተገደዱ። ስሞቻቸውም ለባዕድ አማልክት ክብር ሲባል ተቀየሩ። ዳንኤል ብልጣሶር ተባለ። ጓደኞቹም ሲድራቅ፣ ሚሳቅ እና አብድናጎ ተባሉ። ዳንኤልና ጓደኞቹ በቤተ መንግሥቱ ውስጥ የመጀመሪያው ፈተና ገጠማቸው። ለሥልጠናቸው እንዲረዳ ተብሎ የንጉሡ ምርቱና የሚያጓጓ ምግብ ቀረበላቸው። ነገር ግን ዳንኤል ራሱን ላለማርከስ ወሰነ። ስለዚህ ለተሾመው ጠባቂ እንዲህ አለው፣ ለ10 ቀናት ፈትነን የምንበላው አትክልትና የምንጠጣው ውሃ ብቻ ስጠን። ከዚያም የእኛን መልክ የንጉሡን ምግብ ከሚበሉት ጋር አወዳድር። ጠባቂውም ተስማማ። የ10 ቀናት ፈተናም ተጀመረ። ሲጠናቀቅም የፈተናው ውጤት ለሁሉም ግልጽ ሆነ። ባለሥልጣናቱና ጠባቂዎቹ በምግብ ፈተናው የተሳተፉትም ሁሉ በጥብቅ ተመለከቱ። ዳንኤልና ጓደኞቹ የንጉሡን ምግብ ከበሉት ሁሉ ይልቅ ጤነኞችና ጠንካሮች ሆነው ተገኙ። ስለዚህ ጠባቂው ከዚያን ጊዜ ጀምሮ የንጉሡን ምግብና ዋይን ትቶ አትክልትና ውሃ ብቻ ሰጣቸው። በሥልጠናቸው መጨረሻ ዳንኤልና 3 ጓደኞቹ ለንጉሥ ናቡከደነጾር ቀረቡ። ንጉሡም ወጣቶቹን ሁሉ አነጋገረ። በሁሉም የጥበብ ጉዳይ እንደ ዳንኤል፣ ሲድራቅ፣ ሚሳቅ እና አብድናጎ ያለ ማንም አልተገኘም። ከባቢሎን ጠንቋዮችና አስማተኞች ሁሉ 10 እጥፍ የተሻሉ ሆነው ተገኙ። በልዩ ችሎታቸው ምክንያት ዳንኤልና ጓደኞቹ በንጉሡ ቤተ መንግሥት እንዲያገለግሉ ተሸሙ። ጥበባቸውና ችሎታቸው ለይቶ አወጣቸው። በባቢሎን ውስጥ የተከበረ የሥልጣን ቦታ ላይ ያደረሳቸው። ምርጫቸው አላዳከማቸውም፣ ይልቁንም እንዲበለጽጉ አደረጋቸው። እግዚአብሔር ከእነርሱ ጋር ነበርና። በነገሰ በሁለተኛው ዓመት ንጉሥ ናቡከደነጾር የሚያስጨንቅ ሕልም አየ። እንቅልፍ አጣ። አእምሮውም ሊረዳው በማይችለው ራእይ ተናወጠ። ጠንቋዮቹን፣ አስማተኞቹን፣ መተተኞቹንና ኮከብ ቆጣሪዎቹን አስጠራ። ሕልሜንና ትርጉሙን ንገሩኝ። ካልቻላችሁ እናንተና ቤተሰቦቻችሁ ትቆራረጣላችሁ፣ ከቻላችሁ ግን ስጦታና ክብር ታገኛላችሁ። ጠቢባኑ በፊቱ ተነቀጠቁ። ሕልሙን ሊያስረዱት የሚችሉ አልነበሩም። ንጉሡም በቁጣ ተሞላ። ከዚያም የባቢሎን ጠቢባን ሁሉ እንዲገደሉ አዘዘ። ትእዛዙ በወጣ ጊዜ ወታደሮች እንዲያስፈጽሙ ተላኩ። ከይሁዳ ምርኮኞች መካከል ዳንኤልንና ጓደኞቹንም ይፈልጉ ነበር። የንጉሡ ዘበኞች አዛዥ አርዮክ ግዳዩን ለመፈጸም በመጣ ጊዜ ዳንኤል ቀርቦ ስለ ንጉሡ ትእዛዝ ጠየቀው። አርዮክም የንጉሡን ቁጣና በጠቢባኑ ላይ የተጋረጠውን አደጋ አስረዳው። ዳንኤልም ማንም ጉዳት ሳይደርስበት ሕልሙን ለመተርጎም ጊዜ እንዲሰጠው ጠየቀ። ወደ ቤቱ ተመልሱ ቀውሱን ለሲድራቅ፣ ሚሳቅና አብድናጎ አጋራቸው። በአንድነት ወደ እግዚአብሔር ጸለዩ። የንጉሡ ሕልም ምስጢር እንዲገለጥላቸው ለመኑ። በሌሊት ተኝቶ ሳለ እግዚአብሔር ራእዩን በሕልም ለዳንኤል ገለጠለት። ዳንኤል ሲነቃ ራእዩን ተረዳና እግዚአብሔርን ስለ ኃይሉ አመሰገነ። ዳንኤል ንጉሥ ናቡከደነጾርን ፈልጎ ወደ እርሱ ተወሰደ። ንጉሡም የሕልሙን ይዘትና ትርጉሙን እንዲነግረው ጠየቀው። ዳንኤልም እንዲህ አለው፣
የሰው ጥበብ ይህንን ሊገልጥ አይችልም። ነገር ግን ምስጢርን የሚገልጥ በሰማይ ያለ አምላክ ሕልምህን ለኔ ገልጦልኛል። ዳንኤል ራእዩን ገለጸ። ታላቅ ሐውልት፣ የሚያበለጭልጭና አስፈሪ፣ ራሱ ወርቅ፣ ደረቱና እጆቹ ብር፣ ሆዱና ጭኖቹ ናስ፣ እግሮቹ ብረት፣ እግሮቹም የብረትና የሸክላ ድብልቅ ነበሩ። ከዚያም ዳንኤል የሐውልቱን እግሮች ስለመተው ፈጽሞ ስለሰባበረውና መላውን ምድር ወደ ሞላ ተራራ ስለተለወጠው ድንጋይ ተናገረ። ትርጉሙንም አስረዳ። የወርቁ ራስ የናቡከደነጾር መንግሥት ሲሆን ከሁሉ በላይ የሆነ ነው። ቀጥሎ የሚመጡት መንግሥታት ይነሳሉ፣ እያንዳንዱም ከቀደመው ያነሰ ኃይል ይኖረዋል። በመጨረሻም በተከፋፈለና በማይረጋ መንግሥት ይጠናቀቃል። ነገር ግን በድንጋዩ የተወከለው የእግዚአብሔር መንግሥት ለዘላለም ይኖራል። ሌሎቹን ሁሉ ያደጋል፣ እርሱ ግን ለዘላለም ይቆማል። በዚህ ጊዜ ናቡከደነጾር በአድናቆት ተሞላና ዳንኤልን አከበረው። አምላኩንም የአማልክት አምላክና የምስጢር ገላጭ እንደሆነ መሰከረ። እንደ ሽልማትም ንጉሡ ዳንኤልን ከፍ ያለ ቦታ ሰጠው። በባቢሎን ግዛት ሁሉ ላይ ሥልጣን ሰጠው፣ በጠቢባኑም ሁሉ ላይ ሾመው። በዳንኤል ጥያቄ ሦስቱ ጓደኞቹም በቤተ መንግሥቱ ከእርሱ በታች ሆነው እንዲያገለግሉ ተሸሙ። ብዙ ዓመታት አለፉ። የባቢሎን መንግሥት ከናቡከደነጾር ወደ ተተኪዎቹ አለፈ። ዳንኤል በታማኝነት እያገለገለና የብዙ ነገሥታትን ዘመን እያየ በቤተ መንግሥቱ ቆየ። በዚህ ጊዜ የናቡከደነጾር የልጅ ልጅ ብልጣሶር በዙፋኑ ላይ ነበረ። በአንድ ምሽት ንጉሥ ብልጣሶር ለሺህ መኳንንቱ ታላቅ ግብዣ አደረገ። ወይን እየጠጡ ሳሉ አያቱ ከኢየሩሳሌም ቤተ መቅደስ የወሰዳቸውን የወርቅና የብር ጽዋዎች እንዲመጡ አዘዘ። ንጉሡና አጋሮቹም በጽዋዎቹ ጠጡ። ሊያዩ፣ ሊሰሙ ወይም ሊረዱ የማይችሉ የወርቅ፣ የብር፣ የናስ፣ የብረት፣ የእንጨትና የድንጋይ አማልክትን አመሰገኑ። በድንገት የሰው እጅ ጣቶች ታዩና በቤተ መንግሥቱ ግድግዳ ላይ ጻፉ። ንጉሡ ምስጢራዊውን ጽሑፍ ሲቀረጽ በፍርሃት ይመለከት ነበር። በግብዣው አዳራሽ የነበሩ እንግዶች ሁሉ ተናወጡና ፈሩ። ብልጣሶር ጠቢባኑን፣ አስማተኞቹንና ቆጣሪዎቹን አስጠራ። ነገር ግን ጽሑፉን ሊያነብ ወይም ትርጉሙን ሊያስረዳ የሚችል አልነበረም። ንግሥቲቱ ድምፁን ሰምታ ወደ አዳራሹ ገባችና ስለ ዳንኤል ለብልጣሶር አሳሰበችው። አያቱ በልዩ ጥበቡ ምክንያት ዳንኤልን በጠቢባኑ ሁሉ ላይ እንዴት እንደሾመው ተረከችለት። ዳንኤልን አስጠራው፣ እርሱም ጽሑፉን ይተረጉምልሃል አለች። ዳንኤል ዝናውን ወደሚያውቀው ንጉሥ ቀረበ። ብልጣሶር በግድግዳው ላይ ያለውን ጽሑፍ እንዲተረጉም ጠየቀው። ብዙ ሽልማቶችንም አቀረበለት። ዳንኤል ግን ሽልማቱን አልተቀበለም። ለብልጣሶር አያቱን ናቡከደነጾርን አሳሰበው። ታላቅነቱ በልዑል እግዚአብሔር ቢሰጠውም ትዕቢቱ ግን ሰማይ በሁሉም ላይ እንደሚገዛ እስኪያምን ድረስ እንደ እንስሳ እንዲኖርና እንዲዋረድ እንዳደረገው ነገረው። ከዚያም ዳንኤል ብልጣሶርን ፊት ለፊት ተጋፈጠው። ይህንን ታሪክ ቢያውቅም ራሱን ዝቅ እንዳላደረገ ነገረው። ይልቁንም በሰማይ ጌታ ላይ ራሱን ከፍ አደረገ። ከእግዚአብሔር ቤተ መቅደስ የተቀደሱትን ዕቃዎች አረከሰ። ሕይወት ለሌላቸው የብረትና የድንጋይ ጣዖታት ሰገደ። በዚህ ግትርነት ምክንያት እግዚአብሔር በግድግዳው ላይ የጻፈውን እጅ ላከ። ሜኔ ሜኔ ቴኬል ፋሬስ። ሜኔ ማለት እግዚአብሔር የመንግሥትህን ቀናት ቆጠራቸው ማለት ነው። ቴኬል በሚዛን ተመዝነህና ጎድለህ ተገኘህ። ፋሬስ መንግሥትህ ተከፍላችና ለሜዶንና ለፋርስ ተሰጠች። በብልጣሶር ትእዛዝ ዳንኤል ሐምራዊ ልብስ ለበሰ። የወርቅ ሐብል በአንገቱ ላይ ተደረገለት። በመንግሥቱም ሦስተኛው ገዢ ተብሎ ታወጀ። ሆኖም በዚያችው ሌሊት ንጉሡ ተገደለ። ሜዶናዊው ዳርዮስም መንግሥቱን ተረክቦ ለሚቀጥሉት ቀናት ገዛ። ከብልጣሶር አገዛዝ በኋላና የሜዶናዊው ዳርዮስ መነሳት በኋላ መንግሥቱ ሰፊና በብዙ ባለሥልጣናት የተከፋፈለ ነበር። ንጉሥ ዳርዮስ ብልሁና አሳቢው ንጉሥ ሥርዓትና ፍትሕን ለማስፈን አገሪቱን የሚመሩ 120 መሪዎችንና በእነርሱ ላይ የሚቆጣጠሩ 3 አለቆችን ሾመ። ከእነዚህ አለቆች መካከል ዳንኤል ይገኝበታል። እርሱ ልዩ ጠባይና የማይናወጥ እምነት ያለው ሰው ነበር። ጥበቡና ቅንነቱ ወዲያውኑ ለይቶ አወጣው። የንጉሡን እምነት አተረፈ። ንጉሡም በመላው ግዛት ላይ ሊሾመው አሰበ። በዳንኤል ስኬት ቀንተው ሌሎች ባለሥልጣናትና መሪዎች የሚከሱበትን መንገድ ፈለጉ። ምንም አይነት ሙስና ወይም ቸልተኝነት አላገኙበትም። እርሱ ነቀፋ የሌለበት ነበር። በመጨረሻም እርሱን ለማጥመድ የሚችሉት በእግዚአብሔር ባለው እምነት ብቻ እንደሆነ ተገነዘቡ። በአንድነት ወደ ንጉሥ ዳርዮስ ቀረቡና በሚቀጥሉት 30 ቀናት ውስጥ ከንጉሡ በስተቀር ወደ ማንኛውም አምላክ ወይም ሰው የሚጸልይ ሁሉ ወደ አንበሶች ጉድጓድ እንዲጣል የሚል ትእዛዝ እንዲያወጣ አሳመኑት።
የሜዶንና የፋርስ ሕግ ሊለወጥ አይችልም ነበር። ንጉሡም ባይመቸውም ትእዛዙን ፈረመ። ሳያውቀው ዳንኤልን ኢላማ ያደረገ ትእዛዝ ነበር የፈረመው። ዳንኤል ስለ ሕጉ በሰማ ጊዜ ወደ ቤቱ ሄደ። መስኮቶቹን ወደ ኢየሩሳሌም አቅጣጫ ከፈተ። እንደሚያደርገውም በቀን 3 ጊዜ ወደ እግዚአብሔር ጸለየ፣ አመሰገነም። እርሱ ጽኑ ታማኝነት ያለው ሰው ነበርና። ተንኮለኞቹም በጥብቅ ተከታተሉትና ዳንኤል ልክ እንደጠበቁት ሲጸልይ ያዙት። ወደ ንጉሡ በመሮጥ ዳንኤል ሕጉን እንደጣሰ ከሰሱት። ዳርዮስ ይህንን ሲሰማ ልቡ ብዘነነ። ዳንኤልን ይወደው ነበር። ንጹሕን ሰው ለመኮነን እንደተታለለ ተረዳ። ስለዚህ እሱን ለማዳን መንገድ ፈለገ። ነገር ግን የሜዶንና የፋርስ ሕግ ሊሻር አይችልም ነበር። በአሳዳጆቹ ግፊት ዳንኤል ወደ አንበሶች ጉድጓድ ተወስዶ ወደ ውስጥ ተጣለ። ከዚያም ደጁ ተዘጋ። ዳርዮስ እየተጨነቀና እንቅልፍ አጥቶ ወደ ቤተ መንግሥቱ ተመለሰ። ስለ ዳንኤል ደህንነት ተጨንቆ ምግብም አልበላም ነበር። በንጋት ጊዜ ወደ ጉድጓዱ አፍ ቸኩሎ ሄደና እንዲህ ብሎ ጮኸ፣ ዳንኤል የሕያው አምላክ አገልጋይ ሆይ ዘወትር የምታመልከው አምላክህ ከአንበሶቹ ሊያድንህ ችሏልን? ዳንኤልም መለሰ፣ ንጉሥ ሆይ ለዘላለም ንገሥ። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። በእርሱ ፊት ንጹሕ ሆኜ ተገኝቻለሁና ምንም አልጎዱኝም። ንጉሥ ሆይ በአንተም ፊት ምንም በደል አላደረግኩም። ዳርዮስ እጅግ ተደስቶ ዳንኤል ከጉድጓዱ እንዲወጣ አዘዘ። በላዩ ላይ ምንም ጭረት አልነበረም። እምነቱ ጠብቆት ነበር። ተንኮለኞቹና ቤተሰቦቻቸውም ተይዘው ወደ ጉድጓዱ ተጣሉ። አንበሶቹም ወዲያውኑ ሰባበሯቸው። ንጉሥ ዳርዮስ ሁሉም የዳንኤልን አምላክ እንዲፈሩና እንዲያገለግሉ ለሕዝቦችና ለአሕዛብ ሁሉ ትእዛዝ አስተላለፈ። ዳንኤልም ጥበቡና እምነቱ በዳርዮስና በፋርሱ ቂሮስ ዘመን ሁሉ የማይጠፋ አሻራ ጥሎ በክብርና በጥበቃ መኖሩን ቀጠለ። የዳንኤል ታሪክ የክህነትን፣ የጥበብንና የጽኑ እምነትን ዘላቂ ኃይል ይገልጣል። በስደት በፈተናና በአደጋ ውስጥም እንኳን ዳንኤል ለመመሪያዎቹ ታማኝ ሆኖ በመቆየት በእግዚአብሔር መሪነት ተማምኗል። ድፍረቱና ታማኝነቱ ክብርንና ሞገስን አትርፎለታል። ሆኖም ተቃውሞንም አስነስቷል። ይህም ዓለማዊ ትዕቢት ብዙ ጊዜ ጽድቅን እንደሚፈታተን ያሳያል። በመጨረሻም ታሪኩ የሚያስተምረው ጽናት፣ ግልጽ ስነ ምግባርና በትክክለኛው ነገር ላይ መታመን ከማንኛውም ምድራዊ ኃይል በላይ የሆነ ዘላቂ የክብር ቅርስ ትቶ ማለፍ እንደሚቻል ያሳያል። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። የዳንኤል ታሪክ እንደሚያስተምረን በየትኛውም አስቸጋሪ ሁኔታ ውስጥ ብንሆን ለእምነታችንና ለቅንነታችን ታማኝ መሆን ትልቅ ድልንና የፈጣሪን ጥበቃ ያመጣል። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ በማድረግ አበረታቱን። ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። እንደነዚህ ያሉ ድንቅ የመጽሐፍ ቅዱስ ታሪኮችና አነቃቂ ቪዲዮዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ቆዩ። አመሰግናለሁ።